ሰላም ሰላም እንዴት ናችሁ? ውድ የተከበሩ ቤተሰቦች በፓርት 2 ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ፕሊስ ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንዲሁም ያልገባችሁን ነገር በመጠየቅ ፕላስ ደግሞ ይሄ ቪዲዮ ጠቃሚ መስሎ ከታያችሁ ለሌሎች ለጓደኞቻችሁ ለምታውቋቸው ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁ ሼር ማድረግ እንዳትረሱ እያልኩኝ ይህንን ቪዲዮ የምትመለከቱት ዋይፋይ ባለበት ቦታ ሆናችሁ ወይም ደግሞ ኦንላይን ሆናችሁ ከሆነ ፕሊስ እቺን ነገር ስልካችሁ ላይ ካለ በማብራት ወይም ደግሞ ስልካችሁ ላይ ከሌለ ከፕሌይ ስቶር ላይ በማውረድ ኮኔክት አድርጋችሁ ቪዲዮን እንድትመለከቱ እላለሁ ማለት ነው። ስድስተኛ ጥያቄ ምንድነው የሚለን? if someone consider one cause as the only cause while diversified causes are in place a kind of fallacy to be committed is blank ይለናል። ምንድነው የሚለው ጥያቄው? የሆነ ሰው ለምሳሌ አንድ ነገር ሀፕን አደረገና ለዛ ሀፕን ላደረገው ነገር ምክንያት በጣም ብዙ የሆኑ ምክንያቶች ደግሞ ከዚህ አንፃር ነው ይሄ ሊሆን ይችላል ብለን ልንዘረዝራቸውም ደግሞ ለሆነው ለተከሰተው ነገር እንደ ሪዝን ሆኖ ሊቀርቡ በጣም ብዙ የሆኑ ካውዞች እያሉ አንዷን ብቻ ነጥሎ በመውሰድ እንደ ካውዝ አድርጎ ኮንሲደር የሚያደርግ ከሆነ ምን አይነት ፋላሲ ነው እዚህ ጋር የተፈጸመው ነው የሚለን። ከዚህ በፊት ስለ ፋላሲዎች በጣም በደንብ አድርገን አውርተናል ማለት ነው። አንድ ባንድ ስላየናቸው እዚህ ጋር ቀጥታ መልሱን ፒክ አውት ማድረግ አያቅተንም ማለት ነው። ከዚህ በፊት ባወራነው መሰረት እንደዚህ አይነት ኬስ ሲኖር ወይም ደግሞ በእንደዚህ አይነት መንገድ ፋላሲ ሲፈጸም ምንድነው ያልነው? ኦቨር ሲምፕሊፋይድ ካውዝ ማለት ነው ያልነው። ስለዚህ ያንዳንዱን እንመልከት። እንደተለመደው ኤላ ያለው ምንድነው? ፖስት ሆክ ፋላሲ ነው የሚለን። ፖስት ሆክ ፋላሲ ማለት ምንድነው? with the order of events ኢቨንት ጋር ነው ወይም ደግሞ ከኦርደር ኦፍ ኢቨንት ጋር ነው የሚገናኘው ማለት ነው። ምን ማለት ነው? ለምሳሌ ኢቨንት ኤ አለ ኦር ደግሞ አክሽን ኤ አለ። ከዛ ቀጥሎ ደግሞ የሆነ አክሽን ቢ አለ። አክሽን ኤ የተፈጸመው መቼ ነው ይላል? ከአክሽን ኤ የተፈጸመው ከአክሽን ቢ በፊት ነው። ደግሞ ድርጊት አንድ ከድርጊት ቢ በፊት ነው የተፈጸመው። ለዛም ደግሞ እንደ ምክንያት ሆኖ ይቀርባል አይነት ነገር ነው ያለው። ቢ ላይ ያለው ጋር ስንመጣ ኦቨር ሲምፕሊፋይድ ኮዝ ብያቸዋለሁ። መልስም የሚሆነው ይሄ ነው ማለት ነው። ይሄ ደግሞ ኦከር የሚያደርገው መቼ ነው ማለት ነው? when a complex event with many causes ቅድም እንዳልኳችሁ ማለት ነው። ኮምፕሌክስ የሆነ ኢቨንት ነው፣ በጣም ብዙ የሆነ ካውዝ ነው ያለው። is blamed only on one case ማለት ነው። አንዷ ኬዝ ላይ ብቻ ትኩረት በማድረግ ያቺ ናት በቃ ምክንያት የምትሆነው ብሎ የሚያቀርብ ከሆነ that fallacy is oversimplified fallacy ተብሎ ይጠራል ማለት ነው። ቢላ ያለው ጋር ደግሞ ስንመጣ ነን ኮዟ ፕሮኮዟ ይለናል። ይሄኛው ደግሞ it's a general term for mistaking something that is not a cause for a cause ምን ማለት ነው? ለተከሰተው ነገር እንደ ካውዝ ሆኖ አይቀርብም። ነገር ግን ይሄ በእውነታው ስንወስደው እንደ ካውዝ ሆኖ አይቀርብም። ነገር ግን ፋላሲው ሲፈጸም እንደ ካውዝ ሆኖ ይቀርባል ማለት ነው። እንደ ካውዝ ሆኖ ሲቀርብ በዚህ ጊዜ ነን ኮዛ ፕሮኮዛ ፋላሲ ተፈጸመ እንላለን ማለት ነው። ዲ ላይ ስንመጣ ፎልስ ኮዝ ይለናል። this is a general category ነው ማለት ነው። ቢ ትክክለኛ መልስ ይሆናል ማለት ነው። ፎልስ ኮዝ የሚለው ጀነራል የሆነ ካታጎሪ ነው ማለት ነው። ነገር ግን የኛ መልስ የሚሆነው ቢ ይሆናል ማለት ነው። ሰባተኛ ላይ ደግሞ ስንመጣ ጊቨን ተሰጥቶናል። ዶክተር አበበ who is a famous biochemist told me last night that the economic policy Ethiopia adopts is wrong. In view of Dr. Abebe's profession, we may say that indeed Ethiopia is following a wrong directions of economic policy. This passage commits ይለናል። ምንድነው የሚለው ሐሳቡ? ዶክተር አበበ የሚባል ሰው ያሉ ባዮኬሚስት ናቸው። እኚህ ሰው ምን ብሎ ተናገሩ? የኢትዮጵያ የኢኮኖሚ ፖሊሲዋ አሁን ባለበት መንገድ የሄደበት ያለው መንገድ ሮንግ ነው ደግሞ ሮንግ የሆነ ወይ አዳፕት አድርጓል ብሎ ተናግረዋል። ስለዚህ ከኚህ ሰው አመለካከት አንፃር ምን ብለን እኛ መናገር እንችላለን ነው የሚለው። ኢትዮጵያ አሁን ያካሄደችው ደግሞ የሄደችበት ያለው የኢኮኖሚ ፖሊሲ ሮንግ ለሆነ ዳይሬክሽን ተጋልጣለች ነው የሚለው። ስለዚህ
እንደነዚህ አይነት በሙያው ላይ ወይም ደግሞ የሆነ ኦቶሪቲ የሆነ ስልጣን ያላቸውን ሰዎች ከአንደበታቸው ስለወጣ ብቻ በማይገባቸውም ደግሞ በማይጋብዛቸው ቦታ ላይ አምጥተን ያስቀመጥን እነሱ ተናግረዋልና እንደዚህ ነው እነሱ ተናግረዋልና ብለን ከነሱ ንግግር አንጻር የሆነውን ነገሮችን ምንናገር ዲሳይድ የምናደርግ ከሆነ ይሄ ደግሞ አፒል ቱ አንኳሊፋይድ ኦቶሪቲ ተብሎ ይጠራል ማለት ነው። ስለዚህ መልሳችን አሁንም ቢ ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። እናንተ ኤክስፕላኔሽኑን ቪዲዮን ፓውዝ አድርጋችሁ ማየት ትችላላችሁ ማለት ነው። ያው ፋላሲዎቹ በጣም ስለሚደጋገሙ ነው ዝም ብዬ ማልፈው ማለት ነው። ደግሜ ደጋግሜ እንዳላወራቸው። እናንተ ግን ባለፈውም እንዳልኳችሁ ይህንን ፋይል የምትፈልጉ ከሆነ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ ማለት ነው። በዛ ሊንክ ገብታችሁ ቴሌግራም ላይ ይህኛውንም ሌላ ከዚህ በፊት የለቀቋቸውን ፋይሎች አሉ እነሱን አክሰስ ማድረግ ትችላላችሁ። 8ኛ ላይ ደርሰናል። 8ኛ ጥያቄ ምንድን ነው የሚለው assigning the meaning of a term by physically pointing to the object that represents or denotes term blank ይለናል። እንግዲህ ስለ ዴፊኒሽን እንግዲህ ስናወራ ስለ ኮኖቴሽን ዲኖቴሽን ምናምን ብለን አውርተናል። ከዛ ደግሞ በውስጡም ደግሞ ዴፊኒሽኖች ይከፋፈላሉ። ሞር ደግሞ ምን ላይ አይተናል ማለት ነው። ከላይ ማቺንግ ላይ ፓርት 1 ቪዲዮ ላይ ማቺንግ ላይም ለማየት ሞክረናል ማለት ነው። ኤ ላይ ያለው ዴሞንስትራቲቭ ዴፊኒሽን፣ ቢ ዴፊኒሽን ባይ ሰብ ክላስ፣ ሲ ሲኖኒምስ ዴፊኒሽን፣ ዲ ኢኒሜሬቲቭ ዴፊኒሽን። እንግዲህ ዴፊኒሽን ባይ ሰብ ክላስን ምን ብያችኋለሁ ባለፈው ዕለት ካታጎሪ ስናደርግ በግሩፕ በክላስ ምናምን ብያችኋለሁ። ሲኖኒምስን ደግሞ አንድን ቃል በተመሳሳይ ቃል ስንገልጸው ብያችኋለሁ ማለት ነው። መልሳችን ኤ ነው የሚሆነው። ዲሞንስትራቲቭ ወይም ደግሞ ኦስቴንሲቭ ዴፊኒሽን በመባል ይታወቃል። ኦስቴንሲቭም ደግሞ ዴሞንስትሬቲቭ ከተባለ ዲሞንስትራቲቭም እንደገና ደግሞ ኦስቴንሲቭም ደሴም ነው ማለት ነው ወርዱ። ስለዚህ ምንድን ነው ዴሞንስትራቲቭ ዴፊኒሽን ብለን ስንል ምንድን ነው ዲስክሪፕሽን ምንድን ነው ሚኒንጉ ወይም ደግሞ ምንን ነው ዲፋይን የሚያደርገው ብለን ስንል it relates on pointing to show what a word means ቃሉ ራሱ ምን ሊያሳይ እንደተፈለገ ነው ማለት ነው የሚነግረን ዴሞንስትራቲቭ ዴፊኒሽን ብለን ስንል። እንግዲህ እዚህ ጋር ዲኖቴሽን እና ኮኖቴሽን የሚባለውን ነገር በደንብ ዲኖቴሽን ብለን ስንል ቃሉ የሚያደርገው ነገር ማለት ነው። ኮኖቴሽን ብለን ስንል ደግሞ ቃሉ ኮኖት የሚያደርገው ነገር ነው ማለት ነው። ቢ ላይ ያለው እንደነገርኳችሁ ነው። ሊስት ማድረግ በግሩፕ ወርዱን በግሩፕ ሊስት ስናደርገው፣ ከዛ ደግሞ ሲ ላይ ያለው ሲኖኒምስ ብለን የምንለው ነገር አንድን ወርድ the same meaning ባለው ወርድ ዲፋይን ስናደርገው ስንገልጸው ነው ማለት ነው። በዚህ መንገድ ማየት ትችላላችሁ። መልሳችን ኤ ይሆናል ማለት ነው። 9ኛ ላይ ደርሰናል። given that crimes committed by motorcycle users in Arba Minch are increasing from time to time, the solution is fairly simple. The use of all motorcycles should immediately be prohibited in the town. This argument commits fallacy of blank. So ምንድነው የሚለን በአርባ ምንጭ ከተማ ላይ በሞተር ሳይክል ወይም ደግሞ በሞተረኞቹ የሚፈጸም ወንጀል ከጊዜ ጊዜ በጣም እየጨመረ የሄደ ነው። መፍትሄውም ደግሞ በጣም ቀላል ነው። ያም ደግሞ ምንድነው ማለት ነው ሞተር ሳይክል ያላቸውን ወይም ደግሞ በከተማ ውስጥ ሞተር ሳይክል እንቅስቃሴ እንዳይኖር ማገድ ነው የሚለው። እንግዲህ እዚህ ጋር ስንመጣ አርባ ምንጭ በጣም ትልቅ ከተማ ነች። የሆነ ሰፈር ላይ ነው ይሄ ወንጀል ሊከሰት የሚችለው እና ሆል አርባ ምንጭ ላይ ሞተር ሳይክል ይታገድ ነው ያለ ያለው እና ኮንክሉዥኑ ይሄንን ነገር የሆነች ስፔሲፊክ ከሆነ ነገር ላይ ተነስተን ጀነራል የሆነ ኮንክሉዥን ስንሰጥ ምንድነው ማለት ነው ሃስቲ ጀነራላይዜሽን ተብሎ ይጠራል ማለት ነው። ስለዚህ መልሳችን ዲ ይሆናል። እሺ 11ኛ ላይ ስንመጣ one of the following fallacies is committed when the conclusion of an argument depend on a chain of actions that is unlikely to happen። እንግዲህ ይሄን ነገር በተደጋጋሚ አውርቼላችኋለሁ ማለት ነው። ምንድነው የሚለው ጥያቄው የሆነ አርጉመንት አለ። የአርጉመንት ኮንክሉዥን ዲፔንድ የሚሆነው ምን ላይ ነው ማለት በጣም ብዙ የሆነ ቼን ይኖረዋል። በጣም ብዙ ቼን ማለት ነው። እንደዚህ ከሆነ እንደዚህ ይሆናል፣ ይሄ ደግሞ ይሄን ያመጣል፣ ይሄ ደግሞ ይሄን ያመጣል፣ ይሄ ደግሞ ይሄን ያመጣል ብሎ መጨረሻ ላይ ወስዶ በየሆነች ነገር ኮንክሉድ ያደርገዋል ማለት ነው። ያ ሁሉ የመጣበት ያ ሁሉ ቼን የሚፈጠር ነገር ሆኖ ሳይሆን ግን የማይፈጠር ወይም ደግሞ ለመፈጠር ያለው ፕሮባቢሊቲ ቻንሱ በጣም ለስ ነው ማለት ነው። ከ100% የመፈጠር ቻንሱ 15 ወይም ደግሞ 25% ሊሆን ይችላል ማለት ነው።
ኢቨን ኢፍ 5%ም 0%ም ሊሆን ይችላል ማለት ነው። ስለዚህ እንደዚህ አይነት አርጉመንት ስታዩ ስሊፐሪ ስሎፕ ፋላሲ ተፈጽሟል ወይም ደግሞ ስሊፐሪ ስሎፕ ፋላሲ ብላችሁ መናገር ወይም ደግሞ መግለጽ ትችላላችሁ ማለት ነው። መልሳችን ዲ ይሆናል። 11ኛ ላይ ስንመጣ given every person has the right to life እያንዳንዱ ሰው በህይወት የመኖር መብት አለው። አንድ አርጉመንት ላስት ዊክ ፕሪሚሲስ ነው። ላስት ዊክ ተከስተ was sentenced to days to his crime of treason ማለት ሀገር መክዳት ማለት ነው። therefore the sentence should be cancelling since he has the right to life. this passage commits fallacy of blank ምንድን ነው የሚለው? እያንዳንዱ ሰው በህይወት የመኖር መብት አለው። እንግዲህ ይሄ ምንድን ነው የሚባለው? አይ ቲንክ ሲቪክስ ላይ ታስታውሱ ከሆነ the right to life በህይወት የመኖር መብት ምናምን the right to liberty ምናምን የሚባሉ ሰብአዊ መብቶች አሉና ከነዚህ መካከል አንዱን ህግ ነው የጠቀሰው። ስለዚህ ባለፈው ሳምንት ተከስተ የሞት ቅጣት በጣም ላደረገው የሀገር ክህደት የሞት ቅጣት ተበይኖበታል። ስለዚህ እያንዳንዱ ሰው በህይወት የመኖር መብት እስካለው ድረስ ማን ነው ተከስተም በህይወት የመኖር መብት አለው። ስለዚህ የሞት ቅጣቱ መነሳት አለበት ነው የሚለው ሰው። እንደዚህ አይነት ነገሮች ደግሞ ጀነራል የሆነውን ህግ ስፔሲፊክ ለሆነ ነገር ሲጠቀም ነው የሃስቲ ጀነራላይዜሽን ተጋላቢጦች ማለት ነው። ስለዚህ ፋላሲ ኦፍ አክሲደንት ይሆናል ማለት ነው። ፋላሲ ኦፍ አክሲደንት ይሆናል። መልሳችን ቢ ይሆናል ማለት ነው። ሰው ወደ 12ኛ መተናል። all of the following are barriers of critical thinking except one። እንግዲህ ሎጂክ ላይ ሎጂክ ኤንድ ክሪቲካል ቲንኪንግ ኮርስ ላይ barriers of critical thinking and standard of critical thinking የሚባሉ ሁለት ነገሮች አሉ። ሞጁላችሁ ላይ ስትሄዱ ቀጥታ ወደ በጣም እስከ 10 ምናምን የሚደርሱ ሊስት የተደረጉ ነገሮች አሉ። ከ10 አይበልጡም። እስከ 10 እስከ 7 ምናምን የሚደርሱ አሉ። እነሱን ነገሮች በደንብ ለመያዝ ሞክሩ። አሁንም ደግሜ እላችኋለሁ ስታንዳርድ ኦፍ ክሪቲካል ቲንኪንግ እንደ ባሪየርስ ኦፍ ክሪቲካል ቲንኪንግ በጣም መሰረታዊ ነገር ነው ለእናንተ። ከዚህ በኋላ ግቢ ውስጥ ለሚኖራችሁ ህይወትም ይጠቅማችኋል ማለት ነው። ምክንያቱም ክሪቲካል ቲንኪንግ ማለት በጣም ጠቃሚ የሆነ ነገር ነው። ከዚህ በኋላ ለምትማሩት ነገርም የሚጠቅማችሁ ነገር ስለሆነ አሁንም ምንድን ነው ይሄ ለፈተና ባለፈ ለእውቀትም በደንብ ተረዱት ልላችሁ ፈልጌ ነው ማለት ነው። አሁን ግን እዚህ ጋር ሶስቱ ክሪቲካል ቲንኪንግ ባሪየር ነው፣ አንዱ ግን አይደለም። ኤ ላይ ምን ይለናል? ኢግኖ ሴንትሪዝም ይለናል። ቢ ግሩፕ ሴንተርድ ቲንኪንግ፣ ሲ አንዋረንትድ አሰምፕሽንስ፣ ዲ ሎጂካል ኮሬክትነስ። እንግዲህ እዚህ ውስጥ ራሱ ዝም ብላችሁ እናንተ ባትማሩም ዝም ብላችሁ ወርዱን ስትመለከቱ ገስ ማድረግ የምትችሉት ነገር ነው ማለት ነው። ሎጂካሊ አንድ ሰው ኮሬክት ነው ብለን ስንል እንዴት ነው ለክሪቲካል ቲንኪንግ ባሪየር ሊሆን የሚችለው? ባሪየር ማለት የሆነ ሚጋርድ የሆነ ባሪየር ሲባል የሆነ መጋረድ አይነት ነገር ማለት ነው። እና ሎጂካሊ ኮሬክት ነው ካልን አንድ ሰው ደግሞ አርጊመንቱ የሚሰጠው አርጊመንት የሚናገረው ነገር የሚሰጠው ፕሪሚሲስ ኮንክሉዥኑ አርጊመንቱ ሎጂካሊ ኮሬክት ነው ብለን ካልን ለክሪቲካል ቲንኪንግ ባሪየር ሊሆን አይችልም ማለት ነው። ሰው እንመልከት እስቲ እያንዳንዳቸውን። ሰልፍ ሴንተርድ ወይም ደግሞ ኢግኖ ሴንተሪዝም ብለን ስንል ምን አይነት ዲስክሪፕሽን አለው? ይሄ በጣም ሜጀር የሆነ ባሪየር ነው ማለት ነው። ኦብጀክቲቭ ለሆነ ሪዝኒንግ በጣም ባሪየር ነው ማለት ነው። ምን ሰልፍ ሴንተርድ ይሄ ራስን ያማከለ በጣም በቃ የኔ ሀሳብ ብቻ ይሁን ኦር ደግሞ የዚህ በቃ የማህበረሰቤ ኦር ደግሞ የአካባቢ ኦር ደግሞ የሆነ ግሩፕ ሴንተር መሆን ምናምን አይነት ነገር ማለት ነው። እና ይሄ በጣም ባሪየር ይሆናል ማለት ኦብጀክቲቭሊ አንድ ሰው ሪዝናብል እንዳይሆን ያደርጓል ማለት ነው። ቢ ላይ ስንመጣ ደግሞ ግሩፕ ቲንኪንግ ነው። ይህ ግሩፕ ቲንኪንግ የምንለው ነገር ቡድንተኝነት የምንለው ነገር ማለት ነው። ኢት ፕሪቬንትስ ኢንዲፔንደንት ክሪቲካል አናላይሲስ። እንግዲህ አንድን ጉዳይ አንድን ኢሹ ክሪቲካሊ አናላይዝ እንዳታደርጉ ያደርጋቸዋል ማለት ነው። በጣም ይሄ ለምሳሌ የሆነ በግሩፕ የሚደረጉ ውሳኔዎች ምናምን የሉ እናንተ በግላችሁ በጣም ራሽናላይዝ ሆናችሁ ምክንያታዊ ይህን ነገር የማደርገው በዚህ ምክንያት ነው ብላችሁ እናንተ የራሳችሁን የሆነ አሰምሽን አስቀምጣችሁ እንዳትሄዱ ያደርጋችኋል ማለት ነው። ጀማው ከወሰነ ምንም ማድረግ አትችሉም። እናንተ በቃ የራሳችሁ የሆነ አንደርስታንዲንግ የራሳችሁ የሆነ ክሪቲካል ቲንኪንግ ሳይኖርበት ለአምስት ሆናችሁ በአራት ሰው ውሳኔ
ትከተላላችሁ ማለት ነው። ሶ ከዚህ የተነሳ ግሩፕ ቲንኪንግ ወይም ደግሞ ግሩፕ ሴንተርድ ቲንኪንግ የምንለው ነገር ለክሪቲካል ቲንኪንግ ባሪየር ሊሆን ይችላል ማለት ነው። ሲ ላይ ስንመጣ ምንድነው አንዋረንትድ አሳምፕሽንስ ዲስ ሚንስ አዚዩሚንግ ቲንግስ ዊዛውት ፕሩፍ ኦር ይሄ ማለት የሆነ ነገር አስዩም ስታደርጉ ፕሩፍ የሚያደርግላችሁ ነገር አይኖርም ማለት ነው። የሆነን ውሳኔ ዲሳይድ ስታደርጉ የሆነ እንደ ኤቪደንስ አድርጋችሁ የምትቀበሉት እንደ ኤቪደንስ አድርጋችሁ የምትወስዱት ነገር አይኖርም ማለት ነው። አንድ ነገር እውነት ነው ብላችሁ አክሰፕት ስታደርጉ ምንም አይነት ኤቪደንስ ምንም አይነት ፕሩፍ አድርጋችሁ የምታዩበት ነገር አይኖራችሁ ማለት ነው። ሶ እንደዚህ አይነት ነገር ሲኖር አንዋረንትድ አሰምፕሽንስ ይባላል። እንደዚህ አይነት ነገር ደግሞ ለክሪቲካል ቲንኪንግ ባሪየር ይሆናል ማለት ነው። ዲ ላይ ስንመጣ ሎጂካል ኮሬክትነስ ነው። ቅድም እንዳልኳችሁ this one is a goal and a standard of critical thinking not a barrier ማለት ነው። ባሪየር ሊሆን አይችልም። አንድ ሰው ሎጂካሊ ኮሬክት ነው ብለን ስንል አንዱ የክሪቲካል ቲንኪንግ ስታንዳርድ ነው፣ ጎል ነው ማለት ነው። ሶ አኮርዲንግ ቱ ዚስ the answer will be D ይሆናል። 13ኛ ላይ ደርሰናል። እንግዲህ እስካሁን ድረስ ከቆያችሁ ቪዲዮ ተመችቷችኋል ብዬ ተስፋ አደርጋለሁ። ፕሊዝ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቅድምኳችሁን ነገር ደግሞ በማብራት ማየት ቀጥሎ እላለሁ። ይሄንንም ወደፊት ሌሎችንም ቪዲዮ ስትመለከቱ ፕሊዝ እቺን ነገር በማብራት አሁን እዚህ ጋር እንትኑን የማልናገረው በአንደበቴ እንደዚህ ብዬ የማልናገረው እዚህ ጋር ምጽፍላችሁ ዩቲዩብ በጣም ሴንሲቲቭ ስለሆነ ነው ድምጽ ላይና በድምጽ ብናገረው በጣም ዋርኒንግ እየለቀቀብኝ ስለሆነ ነው ማለት ነው። ሶ እናንተ ዋና ነገር መግባባታችን ስለሆነ ይገባችኋል። ይሄን ነገር የማያውቅ ሰው አለ ብዬ አልገምትም። ስለዚህ ኦንላይን ሆናችሁ ከሆነ የምትመለከቱት እቺን ነገር በማብራት ዳውንሎድ አድርጋችሁ ካላችሁም ገብታችሁ በማብራት ቪዲዮን መመልከት ትችላላችሁ ማለት ነው። ይሄን ማድረጋችሁ ለኔ ጥቅም ይኖረዋል፣ ለእናንተ ጉዳትም ጥቅምም አይኖረውም። ጥቅሙ ምናልባት ጥቅሙ ሊሆን የሚችለው ትንሽ የኢንተርኔት ወይም ደግሞ ኢንተርኔት የሚያስቸግራችሁ ከሆነ ፍጥነት ሊጨምርላችሁ ይችላል። ከዛ ውጪ እናንተን የሚጎዳው ምንም አይነት ነገር የለም ማለት ነው። ስለዚህ 13ኛ ላይ ደርሰናል። ምንድነው የሚለን? treating of all relevant viewpoints alike without reference to one's own feelings or interests refers to blank። አሁን እነዚህ እንግዲህ ቅድም እንዳልኳችሁ ስታንዳርድ ኦፍ ክሪቲካል ቲንኪንግ የምንላቸው ናቸው ማለት ነው። ብዙ ናቸው። ኮምፕሊትነስ፣ ፌርነስ፣ ሎጂካል ኮሬክትነስ፣ ሪሌቫንስ እንዲሁም ሌሎችም አሉ ማለት ነው። ስለዚህ ለዚህኛው ትክክለኛ መልስ የሚሆነውን ዲሳይድ ከማድረጋችን በፊት እያንዳንዱን ዲቴል እያየን ለመሄድ እንሞክራለን። ኮምፕሊትነስ ብለን ስንል ምንን ነው ሪፈር የሚያደርግልን? ሃቪንግ ኦል ዘ ኔሰሰሪ ኢንፎርሜሽን ማለት ነው። አንድ ሰው ክሪቲካል ቲንከር ነው የሚባለው መቼ ነው ማለት ነው? የሆነን ነገር ወይም የሆነን ኢንፎርሜሽን ሊሆን ይችላል፣ የሆነ ነገር የሆነን መረጃ ሲሰጣቸው ወይም ደግሞ የሆነን መረጃ እንዲህ ብሎ ሲናገር ፉል የሆነ ኢንፎርሜሽን ሲኖረው፣ በጣም ኔሰሰሪ የሚባለው ሁሉም ኢንፎርሜሽን ሲኖረው ሰው ኮምፕሊትነስ ይባላል ማለት። አንድን ነገር አሁን እናንተ ዲሳይድ ስታደርጉ ከከሌ ሰምቼ እኮ እንደዚህ ያልኩት ከከሌ ሰምቼ ነው ከማለት ይልቅ ስለዛ ጉዳይ እናንተ በጣም ኢንዲቴል የሆነ አንደርስታንዲንግ ኢንዲቴል የሆነ ኢንፎርሜሽን በጣም ነሰሪ የሚባሉ ነገር ሲኖራችሁ አንዱ የክሪቲካል ቲንከር መመዘኛውም ደግሞ ስታንዳርድ ነው ማለት ነው። ስለዚህ ኮምፕሊትነስ ማለት ይሄ ነው። ሁለተኛው ቢ ላይ ያለው ነው። ቢ ላይ ያለው ፌርነስ ነው። ፌርነስ ትክክለኛ መልስ የሚሆነው ይሄ ነው ማለት ነው። this one is the intellectual standard of being open minded and impartial regardless of personal bias። እንግዲህ ይሄ በጣም አንድን ነገር ለመረዳት በጣም አይምሮ በጣም ክፍት የሆነን ነገር ብቻ ያላማከለ ፓርሻሊ ሳይሆን ኢምፓርሻል የሆነ ሰው ምን አይነት ነው ማለት ፌርነስ የሚባለው ካራክተሩ ፌርነስ የሚባለው የክሪቲካል ቲንከር ስታንዳርድ አለው ልንል እንችላለን ማለት ነው። እንደዛ ልንል እንችላለን ማለት ይህ ሰው በቃ የሆነ በራሱ ሐሳቡም በራሱ ፍላጎት ላይ ብቻ የሚደገፍ አይነት አይደለም። እንደ ሪፈረንስ ምን የሚጠቀመው ነገር ጀስት የሆነ እንዴት ነው በቃ ፌር ነው የሚያደርጋቸው ነገር የሚናገራቸው ነገር ፌር ነው ማለት ነው። እና ሰው this is ትክክለኛ መልስ የሚሆነው ይሄ ይሆናል ማለት ነው። ሲ ላይ ስንመጣ ሎጂካል ኮሬክትነስ ነው ቅድም እንዳልኳችሁ ማለት ነው። ባለፈው ዕለትም ብያችኋለሁ በፓርት 1 ቪዲዮ ላይ ሎጂካሊ ኮሬክት ነው ስንል አንድ አርጉመንት
ከምን ጋር የተያዘ ነገር ነው? ከስትራክቸር ጋር የተያዘ ከአርጊመንቱ ስትራክቸር ጋር የተያዘ ነው። እንግዲህ አንድ አርጊመንት ስንት ስትራክቸር አለው? ሁለት ስትራክቸር አለው። ፕሪሚስስ እና ኮንክሉዥን የምንለው ነገር ማለት ነው። ሶ ስትራክቸራል ሪሌሽንሽፕ ቢትዊን ፕሪሚስስ ኤንድ ኮንክሉዥን ነው ሎጂካል ኮሬክትነስ ብለን ስን ዲ ላይ ደግሞ ስንመጣ ሪሌቨንስ ነው። ዲስ ፎከስ ኦን ሃው ክሎዝሊ አይዲያስ ሪሌት ቱ ዘ ቶፒክ ከተነሳው ቶፒክ ጋር አይዲያዎቹ እንዴት ነው የሚገናኙት how they closely related የሚለውን ነገር ነው ማለት ነው የሚያነሳው ሪሌቨንስ ብለን ስንል መልሳችን ቢ ይሆናል። 14ኛ ላይ ስንመጣ a clear understanding of concepts and expressing them in a language that is free of obscurity and vagueness refers to blank። ይሄ እንግዲህ አንዱ ነው። ክላሪቲ ይኖራል፣ አምቢጊቲ ይኖራል እና አምቢጊቲ ይኖራል አልኳቸው፣ ክላሪቲ ይኖራል። አሁን ለምሳሌ አንዳንድ ሀሳቦች አንድ ቃላት አሁን ለምሳሌ ስትናገሩ እናንተ አንድ ቃላት ሁለት የሆነ ሚኒንግ ሊኖረው ይችላል። ይሄንን ያልኩት ከዚህ አንፃርም ደግሞ ይሄኛውን ለማለት ፈልጌ ነው ብላችሁ ግልጽ ክሊር ስታደርጉ አንዱ የክሪቲካል ቲንከር ስታንዳርድ ነው ማለት ነው። ሶ ክላሪቲ፣ ፌርነስን አይተናል፣ ሪሌቫንስ እና አይተናል። እነዚህ ሁለቱን ያላየነው ክላሪቲ እና ኮንሲስተንሲ ነው፣ እናያቸዋለን። የመጀመሪያው ክላሪቲ ነው። ክላሪቲ እንግዲህ ትክክለኛ መልስ የሚሆነው ይሄ ነው። ጥያቄው ምንድን ነው የሚለው ክሊር የሆነ አንደርስታንዲንግ የሆነ ስለ ነገር ወይም ደግሞ ስለ አይዲያው ኦር ደግሞ ስለተነሳው ኢሹ ስለዛ ኢሹ ያላችሁ አንደርስታንዲንግ ወይም ደግሞ ያላችሁ መረዳት በጣም ክሊር ሲሆን የሆነ የሚያሻማ ግራ የሚያጋባ ነገር ኮንፊውዝ የሚያደርጋችሁ ነገር ሳይኖር ክሊር የሆነ መረዳት ሲኖራችሁ ኦር ደግሞ ያን የተረዳችሁትን ነገር እናንተ በቀላል ቋንቋ ማስረዳት ወይም ኤክስፕረስ ማድረግ ስትችሉ ምንም አይነት ኦብስኪሪቲ ምንም አይነት ቫጊውነስ ሳይኖር ማለት ነው። ምን አይነት ካራክተር አላችሁ ማለት ነው? ክላሪቲ አላችሁ ማለት ነው። አንዱ መመዘኛ ነው፣ የክሪቲካል ቲንከር መመዘኛ ነው፣ ደግሞ ስታንዳርድ ነው ማለት ነው። ሰው ይሄን ካልኳቸው ፌርነስ ጋር እንምጣ። ፌርነስ ያው ቅድም አይቻለሁ ሳባውት ኢምፓርሻሊቲ ነው ብያቸዋለሁ። ሪሌቫንስ ላይ ደግሞ ስንመጣም ነግሬያቸዋለሁ። ዲ ላይ ደግሞ ስንመጣ ኮንሲስተንሲ ነው። ይሄ ደግሞ አቮይዲንግ ኮንትራዲክሽን፣ የሆነ ኮንትራዲክት የሚያደርጉ ሀሳቦች ሲኖሩ እነዛ ነገር አቮይድ ማድረግ ግልጽ ከማድረግ ጋር የተያዘ ኮንሲስተንሲ ማለት ነው። አሁን ግራ የማያጋባ ሰው ለምሳሌ አንዳንድ ሰው አጋጥሟቸው አያውቅም? አንዳንዴ በቃ ባህሪያቸው ሲዋዥቅባቸው ምናምን ታያላችሁ ምናምን እና አንዳንዶች ደግሞ በጣም በቃ በአቋማቸው ምናምን የማይለዋወጡ በሀሳባቸው ምናምን ሁልጊዜም በቃ የሆነ በጣም እነሱ እንደው ከመልመላቸው የተነሳ እንደ እሱ እኮ እንደዚህ ብላችሁ የሆነ ስለነሱ የእናንተ አእምሮ ውስጥ የሆነ ካራክተር በቃ እስከሚቀረጽ ድረስ ኮንሲስተንሲ አላቸው ማለት። እንደነዚህ አይነት ሰዎች ኮንትራዲክት የሚያደርግ ግራ የሚያጋባ ባህሪ የሌላቸው ሀሳብ የሌላቸው ሰዎች ኮንሲስተንሲ ይባላሉ ማለት ነው። 15ኛ ላይ ስንመጣ ኢትዮጵያ is the greatest country in the world because my father told me so. The form of argumentation that this argument used is blank. so ይሄ ቅድም እንዳልኳችሁ ነው ምን ብያችኋለሁ? argument from authority ይሆናል ማለት ነው። ከምን ላይ ይሄ ፋላሲው ላይ አንትችላችኋለሁ እና ከዛ ጋር ይገናኛል ማለት ነው። አባቱ ወይም ደግሞ ያው አባት የቤት ምንድነው ራስ አባወራ አይደል? ስለዚህ አባቴ ነግሮኛል። ስለዚህ ኢትዮጵያ በጣም the greatest country ነን ደግሞ መሆናችንም አይቀርም ወደፊት እድሜና ጤና ይስጠን እና እንደ ወርልድ ነው የሚለውና ስለዚህ አሁን ላይ ከረንት ላይ አይደለችም፣ ግን እውነታው ላይ ስንመጣ አይደለችም፣ ግን አባቴ ስለተናገረ ነች ነው የሚለው አርጊመንቱ። በእውነታው ስናይ አይደለም አባቱ ስለተናገረው ኦር ደግሞ ኦቶሪቲው ከኦቶሪቲ የመጣ ነገር ነው ይሄ አርጊመንት ማለት። ስለዚህ መልሳችን ቢ ይሆናል ማለት ነው። ፕሬዲክሽን ስንል ፕሬዲክት ማድረግ ክሌም አባውት ዘ ፊውቸር ማለት ነው። አርጊመንት ፍሮም ዴፊኒሽን ስንል ዲፋይን ሲያደርግ ነው። የሆነና ሀሳብ አንስቶ ዲስ ኢዝ እንደዚህ ይሄ ነገር ማለት እንደዚህ ምናምን ብሎ ዲፋይን ሲያደርግ ነው። ኤ ላይ ደግሞ ስንመጣ አርጊመንት ቤዝድ ኦን ሳይን። አሁን የሳይን ቪዥዋል የሆነ ሲምቦል ኦር ደግሞ ኢንዲኬተር ወርዶች ምናምን ሲኖሩ አርጊመንት ቤዝድ ኦን ሳይን ይባላል ማለት ነው። 16ኛ ላይ ስንመጣ ሾርት ሚንስ a person who is less than 1.5 meters። እንግዲህ ስቲፑላቲቭ ዴፊኒሽን፣ ሌክሲካል ዴፊኒሽን፣ ፕሪሳይሲንግ ዴፊኒሽን፣ ፐርሱሲቭ ዴፊኒሽን ስለነዚህ ዴፊኒሽኖች ሞር በጣም ከዚህ በፊት አውርተናል።
ስቲፑላቲቭ ብለን ስንል ለመጀመሪያ ጊዜ ለየሆነ ነገር ስያሜ ሲሰጥ ወይም ደግሞ ለየሆነ ነገር መጠሪያ ስንሰጠው ስያሜ ስንሰጠው ስቲፑላቲቭ ዴፊኒሽን ተብሎ ይጠራል። ሌክሲካል ብለን ስንል ዲክሽነሪ ዴፊኒሽን ነው። ጀነራል የሆነ ዩዜጅ ያለው ዲክሽነሪ ዴፊኒሽን ነው። ሲ ላይ ያለው ፕሪሳይሲንግ ዴፊኒሽን የሚለው ደግሞ ለዚህኛው ጥያቄ መልስ የሚሆነው ነው ማለት ነው። ቫጊዮ የሆኑ ወርዶችን ክሊር የምናደርግበት አሁን ሞስት ኦፍ ዘ ታይም የፕሪሳይሲንግ ዴፊኒሽን ምንድነው ጥቅሙ? ቫጊዩነስ ይቀንሳል ማለት ነው። ማለት አሁን ለምሳሌ ሾርት ብለን ስንል ሾርት እና ሎንግ ወይም ደግሞ ሾርትነስ እና ሎንግነስ የምንለው ነገር ሪላቲቪቲ ነው አይደል? ሪላቲቪቲ ያለው ማለት አንጻራዊነት ነው። ከየሆነ ነገር ተነስተን ነው። ለምሳሌ አሁን ሜትር ከ50 ሰው ቢመጣ ከሜትር ከ50 እና ሜትር ከ30 ቢመጣ ማነው አጭር የሚባለው? ሜትር ከ30 ነው። ከዛ ደግሞ ሜትር ከ80 ቢመጣ ማነው አጭር የሚባለው? ሁለቱ ማለት ነው። የመጨረሻ አጭር ሜትር ከ30 ነው። ሜትር ከ30 ብናስወጣው ሜትር ከ50 ቀደም ረጅም ያልነው አጭር ይባላል ማለት ነው። ስለዚህ ቫጊዩነስ ይፈጥራል ማለት ነው። ቫጊዩነስ ይፈጥራል። ስለዚህ ግራ እንድንጋባ ያደርጋል። እንደነዚህ አይነት ኮንፊውዥኖችን ሪዲዩስ ለማድረግ የሚጠቅመን የዴፊኒሽን አይነት ፕሪሳይሲንግ ዴፊኒሽን ተብሎ ይጠራል ማለት ነው። ልክ አሁን እዚህ ጋር ሾርት አጭር ማለት ከ1.5 ሜትር ቁመቱ ከ1.5 ሜትር በታች የሆነ ማለት ነው። በዚህ ክሊር ማድረግ እንችላለን ማለት ነው ቫጊዩነስን። ዲ ላይ ደግሞ ፐርሲሲቭ ዴፊኒሽን ነው። ዲስ ዋን ኢዝ ኢሞሽናል ላንጉዌጅ ቱ ኢንፍሉዌንስ አቲቲዩድስ። አንዳንዴ የሰዎችን ልብ ለማግኘት የሰዎችን ልብ ለመቀልበስ ስንል በጣም በቃ ለስለስ ባለ ቋንቋ ኢሞሽናል በሆነ ቋንቋ እናወራቸዋለን አይደል? ኢሞሽናል በሆነ እንትን እናወራቸዋለን። አንዳንዴ ሆን ብለን እንደዛ እናደርጋለን። ኦር ደግሞ እኛ ራሳችን ኢሞሽናል ስለሆንም እንደዛ አድርገን ልናወራ እንችላለን። ስለዚህ እንደነዚህ አይነት ዴፊኒሽኖች እንደነዚህ አይነት የቋንቋ አጠቃቀም ፐርሲሲቭ ዴፊኒሽን ተብሎ ይጠራል ማለት ነው። 17ኛ ላይ ደርሰናል። which principle of good argument should state that an argument should refute criticisms for or against a position? እንግዲህ structural principle, sufficiency principle, rebuttal principle, acceptability principle እነዚህ ነገሮችም አይ ቲንክ እስካሁን ድረስ እንደዚህ ነገሮችን አላየንም። ሞር እያየናቸው እንሄዳለን። ኤ ላይ ስንመጣ structural principle ይላል። this requires premises to not contradict each other ማለት ክሊር የሚያደርግ ፕሪሚስስ ይፈልጋል። ማለት እርስ በርሳቸው ኮንትራዲክሽን እንዳይፈጥሩ ማለት ነው። ሞር ጨዋታው ስትራክቸር ላይ ነው ማለት ነው ይሄኛው ፕሪንሲፕል። ሁለተኛው ደግሞ ሳፊሽንሲ ፕሪንሲፕል ነው። ይሄ ደግሞ ምንድነው ማለት ነው? this one is requires enough evidence to support the conclusion ኮንክሉዥናችንን ሳፖርት ለማድረግ በቂ የሆነ ኤቪደንስ ይፈልጋል ማለት ነው። ሳፊሽንሲ የምንለው ነገር ያወራሁላችሁ ያለሁት የጉድ አርጊመንት ፕሪንሲፕል ነው ማለት። አንድ አርጊመንት ጉድ ነው ጥሩ ነው የሚባለው ከምን አንፃር ነው? አንደኛው ስትራክቸራሊ ወይም ደግሞ ስትራክቸራሊ የተቀመጠውን ፕሪንሲፕል ሲያሟላ ዛት ሚንስ ፕሪሚሶቹ እርስ በርሳቸው ኮንትራዲክት ካላደረጉም ደግሞ ኮንትራዲክሽን ካልፈጠሩ። ሁለተኛው ደግሞ ሳፊሽንሲ ነው። ሳፊሽንሲ ማለት ኢነፍ ወይም በቂ የሆነ ኤቪደንስ በማስቀመጥ ኮንክሉዥናችንን ሳፖርት ሲያደርጉልን ማለት ነው። ከላይ ማአት ፕሪሚስስ ደርድረን ስለዚህ ብለን የሆነን ኮንክሉዥን እናስቀምጣለን፣ የሆነ መደምደሚያ እናስቀምጣለን። ከላይ የዘረዘርናቸው ሀሳቦች ከታች መጥተው የኛን ወይም ደግሞ ከታች መጥተን ያስቀመጥነውን ኮንክሉዥን የሚደግፈው ከሆነ ሳፖርት የሚያደርግ ከሆነም ደግሞ ኮንክሉዥናችን በራሱ ያንን የኛን ፕሪሚስስ በትክክል ሳፖርት የሚያደርግ ከሆነ ሳፊሽንሲ ተብሎ ይጠራል። ይሄ ደግሞ ሪቡታል ፕሪንሲፕል ነው። this requires an arguer to anticipate and answer effective challenge to their position ትክክለኛው መልስም የሚሆነው የቱ ነው ማለት ነው? ይሄ ሲ ላይ ያለው ነው ማለት ነው። ዲ ላይ ደግሞ acceptability ነው። this requires premises to be reasonable to a mature person reasonable ምክንያታዊ መሆን አለበት የሚቀርበው premises ማለት ነው። 18ኛ ላይ ደርሰናል። all of the following conditions are essential for an argument to be good except ይለናል። እንግዲህ አንድ አርጊመንት ጥሩን ለመባል አሁን ሌላ አይደለም። እነዚህ ከላይ እዚህ ጋር ወርዱን ያየ ነው። ስትራክቸራል፣ ሳፊሽንሲ፣ ሪቡታል ኤንድ አክሰፕታቢሊቲ ብለናል። የነዚህ ዴስክሪፕሽን ነው ደግሞ እዚህ ጋር የተቀመጠው ABCD ተብሎ ማለት ነው። ኤ ላይ ስንመጣ having logically relevant evidence to the conclusion, B having an evidence premises or contradictory to the conclusion,
ሲ ሃቪንግ ኤቪደንስ አክሰፕተብል ባይ ራሽናል ኤንድ ማቹርድ ፐርሰንስ። ዲ ሃቪንግ ሳፊሽንት ኤቪደንስ ፕሪሚስስ ዛት ጋራንቲስ ዘ ትሩዝ ኦፍ ኮንክሉዥን። ሌላ ያለው ጋር ስንመጣ ሪሌቨንስ፣ ቅድም ያልኳችሁ ማለት ነው። ሪሌቨንስን ነው የሚያወራው። ዲስ ሪኳየር ምንም ሪኳየር ያደርጋናትም ጉድ ለሆነውም ደግሞ ጥሩ ለምንለው አርጊመንት በጣም አስፈላጊ የሆነ ነገር ነው ሪሌቨንሲ፣ ቅድም ያየ ነው ማለት ነው። ቢ ላይ ደግሞ ያለው ጋር ስንመጣ ምንድን ነው የሚለን? ሃቪንግ አን ኤቪደንስ ኦር ደግሞ ፕሪሚስስ ኮንትራዲክተሪ ቱ ዘ ኮንክሉዥን። አያቸው አይደል? ኮንክሉዥናችን ላይ ኮንትራዲክት የሚፈጥር ፕሪሚስስ ወይም ደግሞ ኤቪደንስ ሲኖረው አንድ አርጊመንት ጥሩ አርጊመንት ይባላል ነው የሚለው። ዲስ ኢዝ ቶታሊ ሮንግ ነው ማለት ነው። መልሳችንም የሚሆነው ቢ ይሆናል። ሌሎቹ በትክክል ይሆናሉ። ከላይ እንደነገርኳቸው አክሰፕታቢሊቲ ሳፊሽንሲን ስላወራውላችሁ እነሱ ትክክል ይሆናሉ ማለት ነው። 19ኛ ላይ ስንመጣ among the most important intellectual standard of critical thinking blank is about the matter of being exact, accurate and careful in the process of reasoning. don't forget እዚህ ጋር መጠንቀቅ ያለባችሁ ነገር አኪዩሬሲ እና ፕሪሲሽን ላይ በደንብ መጠንቀቅ መቻል አለባችሁ ማለት ሞስት ኦፍ ዘ ታይም በጣም ያምታታሉ። እናንተ ግን በደንብ ያዟቸው፣ ክሊር አድርጓቸው ማለት በመካከላቸው ያለው ነገር። አሁን ብዙ ጊዜ አኪዩሬሲንም ፕሪሲሽንም እንጠቀማለን እኛ እንደዚህ ናቹራሊ ኮሚኒኬት ስናደርግ ማለት ነው። አኪዩሬት ፕሪሳይስ እያለን ምናምን ግን ዲፍረንስ አላቸው ማለት ነው። እነሱን በደንብ ለመያዝ ሞክሩ። ኮንሲስተንሲ ብለን ስንል ቅድም እንዳልኳችሁ ነው፣ አቮይዲንግ ኮንትራዲክሽን ነው። ኮንትራዲክት የሚያደርገውን ነገር አቮይድ ማድረግ ነው። አኪዩሬሲ ብለን ስንል አባውት ቢንግ ትሩ ኦር ኮሬክት ነው፣ እውነት ስለመሆን ኮሬክት ስለመሆን ነው። ግን እዚህ ጋር ስንመጣ ምንድን ነው የሚለን? ይህ ቀጥታ ከሞጁላችሁ የተወሰነ ሄዳችሁ ቼክ ማድረግ ትችላላችሁ። ኢትስ ኤ ማተር ኦፍ ቢንግ ኤግዛክት። ተመልከቱ፣ አኪዩሬሲ ላይ ምን ብያችኋለሁ? ትሩ ኮሬክት መሆን ነው ብያችኋለሁ። እዚህ ጋር ቢንግ ኤግዛክት ትክክል መሆን፣ አኪዩሬት መሆን ኤንድ ኦልሶ ኬርፉል መሆን። አሁን እዚህ ጋር አኪዩሬት የሚለውን አይቶ አኪዩሬሲ ብሎ ሊመርጥ ይችላል አንድ ተማሪ። ለምን? ይህንን በደንብ ካልያዘ ካልተረዳ ማለት ነው። ስለዚህ ይህን በደንብ ያዙ። መልሳችን ግን የሚሆነው ሲ ይሆናል ማለት ነው። ፕሪሲሽን ይሆናል። ኢት ኢንቮልቭስ ፕሮቫይዲንግ ስፔሲፊክ ዲቴይልስ ኤንድ ቢንግ ኤግዛክት ራዘር ዛን ጄኔራል። የሆነን ነገር ጄኔራሊ ኤክስፕረስ ከማድረግ ይልቅ ኢንዲቴይል ገብቶ ለሰዎች ምን ማድረግ ማለት ነው? አንድ በአንድ ማስረዳት ማሳየት የፕሪሲሽን ይባላል ማለት ነው። ዲ ላይ ስንመጣ ክላሪቲ ነው። ክላሪቲ ደግሞ ቅድም ከላይ ብዬላችኋለሁ፣ ኢዚ ቱ አንደርስታንድ፣ በቃ ቢንግ ኢዚ ቀላል መሆን፣ የምናቀርበውን ሀሳብ ሰው በቀላሉ እንዲረዳልን ማድረግ መቻል ክላሪቲ ይባላል። ለዚህኛው ፓርቲ የመጨረሻው የሚሆነው አይ ቲንክ ያ 20ኛው ይሄ ነው። if there are borderline cases in which it is impossible to tell if the expressions applies or does not apply, the problems that affect or cognitive use of language is known as blank. እንግዲህ ምንድን ነው የሚለን? አንድን ሀሳብ ለምሳሌ እናንተ አንድ ቃል ተናገራችሁና ወይም ደግሞ አንድን ሀሳብ ተናገራችሁና ሀሳባችሁ ሁለት የሆነ ዳይሬክሽን አለው። እንዴ እንደዛ ያለው ይህን ለማለት ፈልጎ ነው ወይስ ይሄኛውን ለማለት ፈልጎ? እንደዚህ አይነት ነገር ሲኖር ማለት ነው ሰዎች ጋር የሆነ የአንደርስታንዲንግ ወይም አንደርስታንድ ለማድረግ የሆነ ኮንፊውዝ የሚያደርጋቸው ነገር ሲኖር ምን ይባላል ነው? ፍራውድለንት አለ፣ ቫጊነስ አለ፣ አምቢጊቲ አለ። ሰው ፍራውድለንት ማለት it refers to deceptions not linguistic confusion። ሊንጉስቲክ ኮንፊውዥን አይደለም። አሁን ያወራን ያለው ስለ ሊንጉስቲክ ኮንፊውዥን ነው ማለት ነው። ቢላ ያለው ቅድም ቢያችኋል ቫጊነስ ቢያልኳችሁ ማለት ነው። አንድን ቃል እንደዚህ ብላችሁ ተናግራችሁ፣ ለምሳሌ እዚህ ጋር አሪፍ ኤግዛምፕል አለ። አንድ ሰው ሂል ብሎ ቢላችሁ ምን ብላችሁ ልታስቡ ትችላላችሁ እናንተ? ሂል እዚህ ጋር ማውንቴን አለ። አሁን እናንተ ካልተናገራችሁ በስተቀር ሂል የሚለውን ሀሳብ ማን ነው ማውንቴን እንደሆነ ክሊር ሊያደርግ የሚችለው? ሜይቢ ከምትናገሩበት ኢንቴንሽን ተነስቶ ሊረዱ ይችላሉ። ምናልባት ያወራ ያለው ስለ ማውንቴን ስለሆነ ሂል ያለው ያው ማውንቴን ለማለት ፈልጎ ነው ሊባል ይችላል። ግን ደግሞ አንዳንድ እንደዚህ በቀላሉ አንደርስታንድ ልናደርጋቸው ማንችላቸው ነገሮች አሉ። ስለዚህ ሂል አሁን ሲባል እንዴት ነው? ታኮ ጫማ፣ የእህቶች ታኮ ጫማ ያም አለ። ስለዚህ ሂል የሚለውን ነገር እኔ በቀላሉ ነው እዚህ ጋር በትንሹ ያስረዳችሁ። ሌሎችንም ነገሮች እናንተ እንትን ማለት ትችላላችሁ። መጽሐፋችሁ ላይ ሞር ብዙ ኤግዛምፕሎች ስላሉ ማለት ነው። እና እንደዚህ አይነት ነገር ኮንትራዲክት አልኩት፣ የሆነ ኮንፊውዥን የሚፈጥሩ ነገር
የሆነ ሚኒንጉን ብለድ የሚያደርግ ነገር ሲኖር ቫጊነስ ይባላል። መልሳችን ቢ ይሆናል። ወደ ፓርት 4 ደርሰናል። የመጨረሻው ፓርታችን እንግዲህ ከዚህ ስር የተቀመጡ 5 ፋላሲዎች አሉ። እነዚህ ፋላሲዎች በመጀመሪያ ፋላሲ ናቸው። እናንተ የተጠየቃችሁት ምን አይነት ፋላሲ እንደሆኑ ነው ኢንዲኬት የምታደርጉ። ፋላሲውን ብቻ ነው የምትጽፉት ማለት ነው። ግን እኔ የተወሰነች ዲስክሪፕሽንም ጭምር አስቀምጫለሁ። እናንተ ፋላሲውን ብቻ ነው የምታስቀምጡት ፈተና ላይ ስትጠየቁ ማለት ነው። የመጀመሪያው a doctor is a human being. a doctor is a human being. ሰው a good doctor is good human being። አሁን እዚህ ጋር ተመልከቱ፣ ምንም የተለየ ነገር የለውም። a doctor is a human being, a good doctor is good human being። ጉድ የምትለውን ቃል ብቻ ነው የጨመረው። ስለዚህ ይሄ አሁን ምን አይነት ፋላሲ ሊሆን ይችላል? ይሄ ፋላሲ ኢኩቮኬሽን ነው። ኢኩቮኬሽን ማለት ባለፈው ዕለትም ነግሬያችኋለሁ። እዚህ ጋር የተደረገው ነገር አንድ ነገር ብቻ ነው። ምንድነው የተደረገው? ጉድ የምትለዋ በምን ቼንጅ ተደረገች ማለት ነው? ጉድ ዶክተር በሚለው ማለት ነው። ይሄ ደግሞ ጉድ ዶክተር ወይም ደግሞ ጥሩ ዶክተር የሚባለው ከምንድነው ከማንነት አንጻር ሳይሆን ከፕሮፌሽኑ ከስኪሉ አንጻር ነው። ወይም ደግሞ በሙያ ወይም ደግሞ በፕሮፌሽኑ ላይ ባለው ስኪል ነው ጉድ ዶክተር ተብሎ ሊጠራ የሚችለው። እዚህ ጋር ግን አምጥቶ ከጉድ ሂውመን ጋር ያገናኘዋል ማለት ነው። ሶ ቢንግ ስኪልድ አት ጆብ ዳዝ ናት አውቶማቲካሊ ሚን ዩ ሃቭ ሃይ ሞራል ካራክተር። ስለዚህ ከሞራል ካራክተር ጋር ልናገናኘው አንችልም ማለት ነው። ምክንያቱም ቢንግ ስኪልድ ሌላ ነው፣ ኦር ደግሞ እዚህ ጋር መተን ሞራሊ ጉድ መሆን ሌላ ነገር ነው። ኢኩቮኬሽን ይሆናል ማለት ነው። Question number 2. More medicines are manufactured than ever before and yet more diseases are recorded than ever before. Therefore, to reduce the number of diseases, we must reduce the production of medicines. ይህ ጥያቄ ምንድን ነው የሚለው ብዙ መድኃኒት ምርትና ከዛ ደግሞ ብዙ የሰው ህይወት ማለፍ። እነዚህ ሁለቱ ድርጊቶች at the same time ሁለቱም happen ስላደረጉ ምንድን ነው ያደረገ ያለው ማለት ነው። የመጀመሪያው ይሄ የመድኃኒት ምርት ቁጥር መብዛት ለሟቾቹ ቁጥር መብዛት እንደ ምክንያት ሆኖ ይቀርባል ነው ያለው። ስለዚህ እንደነዚህ አይነት ፋላሲ ደግሞ ያንዱ ድርጊት ለሌላኛው እንደ መንስኤ ሆኖ ሲመጣ ማለት መንስኤ ወይም ኮዝ ሳይሆን ግን እንደ ኮዝ ሆኖ የሚቀርብ ከሆነ ምን ብያቸዋለሁ ማለት ነው። ፖስት ሆክ ፋላሲ ወይም ደግሞ ፎልስ ኮዝ ፋላሲ ብዬ ባለፈው ዕለት ነግሬያችኋለሁ ማለት ነው። መልሳችን ፎልስ ኮዝ ይሆናል። ሶስተኛ ላይ ስንመጣ the quality of life today is heavily distorting on the poor and clearly our economists are dumb ማለት ደደብ እንደማለት አይነት ነገር ማየም ምናምን ማለት ነገር ነውና ምንድነው የሚለው እዚህ ጋር ላይፍ ኳሊቲ ዛሬ ላይ ላይፍ ኳሊቲ በጣም እየቀነሰ እየመጣ ነው። በጣም የድሃዎች ወይም ደግሞ ይሄ ዝቅተኛ ገቢ ያላቸው ማህበረሰብ ላይፍ ኳሊቲያቸው በጣም በቃ እየወረደ የመጣ ነው። ለዚህም ደግሞ እንደ ምክንያት ሆኖ ያቀረቡት ምንድነው ማለት ነው ኢኮኖሚስቶቻችን በተሰማሩበት ስራ በጣም በቃ ማየም ስለሆኑ ፊት ስለማያደርጉ ደደብ ስለሆኑ ነው የሚለው። እዚህ ጋር አሁን አቢዩሲቭ ፋላሲ ነው የተከሰተው። ምንድነው ሌላውን ነገር ማንሳት ይቻላል። ለምሳሌ የኢኮኖሚ ስርዓቱን ፖሊሲውን ማንሳት ይቻላል። ጀስት እዚህ ጋር ሰዎቹን አታክ ያደረጉን ያሉት ማለት ነው። ስለዚህ አቢዩሲቭ ፋላሲ ይሆናል ማለት ነው። መልሳችን አድ ሆሚኒን አቢዩሲቭ ወይም ደግሞ አቢዩሲቭ ፋላሲ ተብሎ ይጠራል። አራተኛ ላይ ስንመጣ we should help our friends therefore I should help my friends steal this car ይለናል። ጓደኞቻችንን መርዳት አለብን። this is general የሆነ ነገር ነው። ስፔሲፊክ ለሆነ ኬዝ ይጠቀማል። እዚህ ጋር አክሲደንት ይሆናል ማለት ነው። አክሲደንት it takes a general role ከዛ ለምን አፕላይ ያደርጓል? ለስፔሲፊክ ለሆነ ኬዝ አፕላይ ያደርጓል ማለት ነው። በዚህ መልኩ ጨርሰናል ማለት ነው። የአርባ ምንጭ ዩኒቨርሲቲ ፋይናል ኤግዛም በዚህ መልኩ ጨርሰናል። ሜቢ ሌላ ኤግዛም ቀጣይ ይዤላችሁ ስመጣ በዛ እንገናኛለን። በዚህ ቪዲዮ ምናልባት በደንብ ያላብራራሁት በደንብ ያልነካሁት ፓርት ካለ
በዚህ ቪዲዮም ሊሆን ይችላል በፓርቷን እንዲሁም ከዚህ በፊት በነበረው ሀሳባችሁን ሞር ቶሎ ፈጥኜም እንድመልስላችሁ በደንብም ለመረዳት በቴሌግራም በኩል ብትጠይቁ ሞር በደንብ ልመልስላችሁ በደንብ ላስረዳችሁ እችላለሁ ማለት ነው። ግን ያልገባችሁ ነገር ኮሜንት ሴክሽን ላይ ማስቀምጡልኝ። ኢንዲቴል ደግሞ መረዳት ከፈለጋችሁ ዲስክሪፕሽን ላይ በማስቀምጠው ሊንክ ገብታችሁ በቴሌግራም ግሩፓችን ላይ ግሩፑ ማንም ሰው አክሰስ ማድረግ ይችላል። እዛ ጋር የተፈጠረባችሁን ጥያቄ ማስቀመጥ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ አሁንም ላይክ ካላደረጋችሁ ፕሊስ ላይክ አድርጉት። ለሌሎች ደግሞ ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ።